ክርስቶስ ስም ሁላችሁንም ሰላም ላችኋለሁ እንደምን ዋላችሁ እግዚአብሔር ይመስገን ክብር ለእግዚአብሔር ይሁን ቄስ ብሩክ ጌታ ኢየሱስ ይባርክ ከአነስተኛ ስፍራ ያነሳህን አሜን እግዚአብሔር ቃል ላይ ምስኪኑን ከትቢያ ከፋንዲያ የምታነሳ ከተላላቆች ጋር ደግሞ የምታስቀምጣቸው አንተ ነህ ይላል እውነት ነው በጣም ሁላችንም ራሳችንን ስናይ ከየት እንደመጣን እናውቃለን ዳዊት ከተመረጠ ነገር ነው የመጣው ከይሁዳ ግን እግዚአብሔር ወደሱ ሲመጣና ወደፊት በሱ ሊያደርግ ያለውን በልጆቹ ሊያደርግ ያለውን በሰለሞን ሊያደርግ ያለውን በነገረው ሰዓት ምን አለ እኔ ማን ነኝ ቤቴስ ምንድነው ለዚህ ያበቃኝ ከበግረኝነት ነው ወደ ንጉስነት የመጣው አይደል እግዚአብሔር እንዲ ነው አሜን ታናናሾችን ይወዳል ታናናሾችን መጠቀም ይወዳል ለምን ቢባል ኃይሉም ጸጋውም ጉልበቱም እሱ እጅ ውስጥ ስላለ አሜን ከኛ የሆነ ምንም ነገር ስለሌለ እግዚአብሔር ይመስገን እንጸልያለን እንቆምና እስኪ እንጸልይ እግዚአብሔር እንዲያስተምረን በጣም መልካም ጊዜ ነበረን ልዩ ያምልኮ ጊዜ ነበረን እግዚአብሔር ይባርካችሁ እግዚአብሔር ባሪያዎች እግዚአብሔር መንፈስ በእናንተ ላይ ነው እዛ ቁጭ ብዬ የእግዚአብሔር ቃል ወደ ልቤ እንዲ የሚል ይመጣ ነበር እነዛ ሴቶች ወደ መቃብሩ ሲሄዱ ድንጋዩ ማን ያንካወልናል እያሉ እየፈሩ እየተንቀጠቀጡ ሲሄዱ ሽቶ ይዘው ግን ይሄዳሉ ጌታቸውን ፈልገው ነው የሄዱት እና መልአኩ ምን አላቸው አትፍሩ እናንተስ የናዝሬቱን ኢየሱስን እንደምትፈልጉት አውቃለሁ መልአኩ ያውቃል ታቃላች ሴቶቹ ምን ፈልገው እንደመጡ ያውቃል ስለዚህ ለእናንተም ለኔም ለራሴም የምለው አትፍሩ ምን ፈልጋችሁ እንደመጣችሁ እግዚአብሔር ያውቃል ሁላችንም ኢየሱስን ፈልገን የመጣ ነው ሁላችንም እግዚአብሔርን ልናመልክ ፈልገን የመጣ ነው ማንንም ሰው ማንንም አስገድዶ አላመጣም አሜን ፈልገን ስለመጣን ሳንፈራ በአባታችን ፊት በአምላካችን ፊት ይወደደውን አባት ይመክራል ይገስጻል ያስተምራል ይመራል አሜን አባታችን ምንጩ የህይወት ምንጭ የሰላም ምንጭ የደስታ ምንጭ የእረፍት ምንጭ የምንጭ ሁሉ የነገር ሁሉ ምንጭ የሆነው እሱ ፊት ነው ያለነው የሚያውቀን እግዚአብሔር የሚወደን እግዚአብሔር የሚያየን እግዚአብሔር የሚዳስሰን እግዚአብሔር ስለኔና ስለናንተ ግድ የሚለው አምላክ ነው ያለን አሜን ግድ ብሎት እኮ እዛች የሰማርያይቷ ሴት እግር ስር እሷ ያለችበት ቦታ ግድ ብሎት ነው የሚለው እሱ ቃል ግድ ብሎት ሄደና እዛ ውሃው ዳር ተቀምጦ አገኛት ጌታ እኔና እናንተን ማግኘት ነው የሚፈልገው እንቆቅልሻችንን መፍታት ነው የሚፈልገው የኛን ነገር ለኛ የከበደንን ነገር እናንተ ሸክማችሁ የከበደ ሁሉ ወደኔኑ አሳርፋችኋለሁ ሊያሳርፈን ነው የሚፈልገው ጌታ እንድናርፍ እኮ ነው የሚፈልገው ቀልል ብሎን እንድንኖር ነው እኮ የሚፈልገው ለምን ቢባል ቀንበሬ ምንድነው አለ ቀሊል ነው ቀንበሬ ምንድነው አለ ልዝብ ነው የሰው ቀንበር ይከብዳል የኢየሱስ ቀንበር ግን አይከብድም ለምን ቀንበሬን ተሸከሙ ሲል እሱ አብሮን ምን ብሏል ተሸክመዋል ኢየሱስ ብቻችንን አይደለም ቀንበሩንም እንኳን የምንሸከመው ብቻችንን አይደለም ቀንበሬን ተሸከሙ ሲለን አብሮን ሊሆን ነው አብሮን ሊወጣ ሊገባ ነው መላላጥ የለም ታውቃላችሁ አህያና በሬ አንድ ላይ ቢሆን ምንድነው የሚሆነው አበሬው ወይ ኃይለኛ ሆኖ ወፍሮ ሊቅደም ሲል አህያዋ ወይ ደክማ ወደ ኋላ ስትል
ይሄ ቀንበሩ እዚህ ጋር የተጫነው ምንድነው መላላጥ ነው የሚያመጣው የጌታ ቀንበር ግን መላላጥን አያመጣም እሱን ተከትለን ስንሄድ አብረናው ስንሄድ ሃሌሉያ ቀላል ሆኖ ስራው ያልቃል እግዚአብሔር ስራ ያልቃል ጌታ ሆይ እናመሰግንሃለን እንባርካለን ከፍ ከፍ እናረጋለን በመካከላችን ስላለ እየሰራህን ያበጃጀህን ለክብርህ ያዘጋጀህን ስላለ በጌታ በኢየሱስ ክርስቶስ ስም ክብር ላንተ እንሰጣለን እነሆ ደግሞ በጌታ በኢየሱስ ስም ሁላችንም ያንዳንዳችን እኔም ጭምር ጌታ ሆይ ቃልን ልንሰማ ወደን ፈልገን ተሰብስበናል በጌታ በኢየሱስ ክርስቶስ ስም የሕይወት ቃል እንዲለቀቅልን እንጸልያለን ሕይወት የሚሰጠው ቃል ለሞተው ነገራችን ሕይወትን የሚሰጥ ቃል የሚለውጠን ቃል የሚያበጃጀን ቃል በጌታ በኢየሱስ ክርስቶስ ስም ለያንዳንዳችን እንዲለቀቅ እንጸልያለን እንፈልጋለን የቃልን ደጆች ክፈትልን በጌታ በኢየሱስ ስም አሜን አሜን ሃሌሉያ 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 ዛሬ አብረን እንድናየው በጣም ደጋግሜ ያሰብኩኝ ውስጤ ሸክም ሆኖ ያለ ቃል አለ ዛሬ በፕሮግራማችን መሰረት እኔ አልነበርኩም ማገለግለው ከበመጀመሪያው ፕሮግራም ሲወጣ ኢትዮጵያ ሊሄድ ስለነበረና ኢትዮጵያ ሄጀም ስለነበረ ከቄስ ብሩክ ጋር ተለዋውጠን ነው ዛሬ የማገለግለው ማለት ነው እና ለረጅም ጊዜ ውስጤ ያለ አገር ቤትም ሲሄድ አንዳንድ ነገር ካየሁት ነገር የተነሳ ምንድነው ያልኩ በጌታ ፊት በመጸልይበት ጊዜ የእግዚአብሔር መንፈስ በውስጤ ያስቀመጠውን ሐሳብ ነው የማካፍላችሁ እሱም ደግሞ የሚገኘው አንደኛ ጴጥሮስ ምዕራፍ 2 ከቁጥር 1 ጀምሮ ያለው ነው ግን ዋናው ሐሳብ ያለው 2:9 ላይ ነው 2:9 ላይ ያለውን በማንበብ እንጀምራለን ሃሌሉያ እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የርሱን በጎነት እንድትናገሩ የተመረጠ ትውልድ የንጉስ ካህናት ቅዱስ ሕዝብ ለርስቱ የተለየ ወገን ናችሁ እናንተ እንደዚህ ናችሁ ይለናል አሜን ነን ደግሞ ከድቅድቅ ጨለማ የወጣን ወደሚደነቅ ብርሃን የመጣን የሱን በጎነት ሁሉ ጊዜ ባንድም በሌላ መንገድ የምናወራ የምንናገር የእግዚአብሔር ሕዝብ ነን እውነት ነው አንድ ነገር ግን ብዙ ሚስ ያደረግን ያለነው ነገር አለ ቅዱስ ሕዝብ የተቀደስን ሕዝቦች ነን እግዚአብሔር ለእስራኤልን ካወጣ በኋላ ዘጸአት 19:1 ላይ እንዲህ ይላቸዋል በሶስተኛው ወር የእስራኤል ልጆች ከግብጽ ምድር ከወጡ በኋላ ይላል በዚያን ቀን ወደ ሲና ምድረ በዳ መጡ ከራፊድም ተነስተው ወደ ሲና ምድረ በዳ መጡ በምድረ በዳ ሰፈሩ በዚያም እስራኤል በተራራው ፊት ሰፈረ ሙሴም ወደ እግዚአብሔር ዘንድ ወጣ እግዚአብሔርም በተራራው ጠርቶ አለው ለያዕቆብ ቤት እንዲህ በል ለእስራኤል ልጆች እንዲህ ንገር በግብጻውያን ያደረኩትን በንስር ክንፍ እንደተሸከምኳችሁ ወደኔም እንዳመጣዋችሁ አይታችኋል አሁንም ቃሌን በእውነት ብትሰሙ ኪዳኔንም ብትጠብቁ ምድር ሁሉ የኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑልኛላችሁ ይሄ ብቻ አይደለም እናንተም የካህናት መንግስት የተቀደሰም ሕዝብ ትሆኑልኛላችሁ እናንተ ምን ትሆኑልኛላችሁ የተቀደሰ ሕዝብ ትሆኑልኛላችሁ ለእስራኤል የምትነግራቸው ልጆች የምትነግራቸው ቃል ይህ ነው ተመሳሳይ አይደለም
እነሱ በወጡ በ3 ወር እግዚአብሔር ምንድነው ያለ እናንተ ለኔ የተቀደሰ ሕዝብ ትሆኑልኛላችሁ እናንተ ይላል ደግሞ በጴጥሮስ በኩል ቤተክርስቲያኔም ባንተ ላይ እሰራለሁ ባለው በጴጥሮስ በኩል ደግሞ እናንተ ከድቅድቅ ጨለማ ወደሚደነቅ ብርሃን የጠራችሁ የሱም በጎነት እንድትነግሩ የተመረጠ ትውልድ ቅዱስ ሕዝብ ናችሁ አሜን ለርስቱ የተለየ ወገን ናችሁ በፊት ምን አልነበራችሁ ወገን አልነበራችሁም በፊት ምን አልነበረ ምሕረት ያገኛችሁ አልነበራችሁም አሁን ግን ምሕረት አግኝታችኋል አሁን ግን ወገን ሆናችኋል እንግዲህ ወገን የሆናችሁት ከማጋ ነው ቅዱስ ከሆነው አምላክ ጋር የእግዚአብሔር ስም ቅዱስ አምላክ አይደል የእስራኤል ቅዱስ ነው የሚባለው ጌታችን ኢየሱስ ክርስቶስ ብላቴናው ቅዱሱ ብላቴና በቅዱሱ ብላቴና ነው አይደል የሚለው ቅዱሱ ብላቴና ቅዱሱ የእግዚአብሔር ልጅ መንፈስ ቅዱስ ምንድነው ቅዱስ ነው እግዚአብሔር ለእስራኤል ሕዝብ ምንድነው የሚለው ወደ ራሴ ምን አልኳችሁ አመጣኋችሁ ስለዚህ ምን እኔ ቅዱስ ነኝና ቅዱሳን ሆኑ ሰው በራሱ ግን ቅዱሳን መሆን ይችላል ሰው በኃይሉ ሊበረታ ይችላል ሰው ራሱን ቀድሶ ለመቅረብ ይችላል አይችልም እግዚአብሔር ይህንን ስለሚያውቅ በባርነት የነበሩትን የአባታቸውን ኪዳን አስቦ የአብርሃምን የይስሐቅን የያዕቆብን ኪዳን አስቦ ከግብፃውያን ባርነት ከዛ ጉስቁልና ያወጣውን ሕዝብ በ3 ወሩ አውጥቶ እናንተ ለኔ የተቀደሰ ሕዝብ ትሆኑልኛላችሁ ሲል ይሄንን እዛ በግብፃውያን ምድር ይያሉ ግብፃውያን ሲያመልኩት እንደነበረው አማልክት ሲያመልኩት እንደነበረው የሚመለክ አምላክ ሳይሆን ይሄ አምላክ እነሱን ያወጣቸው እነሱን የጠራቸው አምላክ ቅዱስ እንደሆነ እንዲያውቁ ይፈልግ ነበር ስለዚህ ምን ያደርጋል እግዚአብሔር ወደዚህ ወደ ተራራው ጠራቸውና የራሱን ሥርዓትና ፍርዱን አካሄዱን እንዴት መሆን ምን እንደሚለብሱ ምን እንደሚበሉ ምን እንደሚጠጡ ከሌላው ሕዝብ ምን ትለዩልኛላችሁ ብለዋልና ሕዝቡን መለየት የጀመረው እግዚአብሔር በምንድነው በቃሉ ነው አሜን እኔና እናንተስ ጋር ሲመጣ በእውነት ቃል አስቦ ወለደን አይደል በቃሉ ነው ወደኔና ወደናንተ በቃሉ መጣ በደሙ ቀደሰን እነሱ ራሳቸው መስዋዕት አቅርበው በግ ሰውተው በደም ኪዳን ነው የወጡት አሜን በደም ኪዳን እኔና እናንተ ወተናል ተቀድሰናል አሜን ለቆሮንቶስ ቤተክርስቲያን ሐዋርያው ጳውሎስ ሲጽፍ ምንድነው የሚለው እናንተ ቅዱሳን ናችሁ ደግሞ ልትቀደሱ የተጠራችሁ አሜን ቅዱሳን ነን ደግሞ ዕለት ምን እንቀደሳለን አሜን አምላካችን ቅዱስ ስለሆነ ስለዚህ ሐዋርያው ጴጥሮስ እነዚህ ለተበተኑ በልዩ ልዩ ፈተና እያለፉ ለነበሩ ቅዱሳን በተለያየ የኢሲያ ከተማ ላይ ተበትለው ለነበሩ በልዩ ልዩ ፈተና ውስጥ ናቸው ችግር ውስጥ ናቸው ነገር ግን እግዚአብሔር እነሱን የጠራበትን እነሱን የለየበትን እነሱን ያወጣበትን አጀንዳ እንዳይረሱ ደግሞም በዛ በተበተኑበት አገር እንዳለው ሆነው እንደሌሎች እንዳይኖሩ ግድ ብሎት ይጽፍላቸዋል ግድ ብሎት ወደ ተጠሩበት ወደ ተመረጡበት ወደ ተለዩበት እግዚአብሔር ለነሱ ወዳዘጋጀው ነገር ይገቡ ዘንድ ምንም አባት ብላችሁ ብትጠሩ ይላል ምንም አባት ብላችሁ ብትጠሩ በእንግድነታችሁ ዘመን በፍርሃት ኑሩ እኛ እንግዶችና ምንድነው መጻተኞች ነን እዚህ ምድር ላይ ለምድር ምንድነን እንግዶች ነን ለምድር ምንድነን መጻተኞች ነን ለእግዚአብሔርስ ቤተሰብ ነን ለእግዚአብሔርስ ወገን ነን ለእግዚአብሔርስ ልጆች ነን የተለየን ሕዝብ እንደሆን እንድንረሳ ብዙ ነገር ነው ዙሪያችንን ከቦን ያለው የተመረጥን እንደሆን የተወደድን እንደሆን በዓላማ እግዚአብሔር
በእኛ ህይወት እየሰራ እንዳለ እንድንዘነጋ ከዚህም ደግሞ ፈቀቅ እንድንል ብዙ ነው ጠላት እየሰራ ያለው እግዚአብሔር ግን ህዝቡን ምንድነው ማድረግ የሚፈልገው ማደሪያው እኮ ነው ማድረግ የሚፈልገው እኔና እናንተ የእግዚአብሔር ማደሪያ ነን ሰማይ ዙፋኔ ነው ምድር የእግሬ መረገጫ ነው የምትሰሩልኝ ቤት ምን አይነት ነው ሰሎሞን እንኳን እኮ ሰርቶ ሲያበቃ ሲጸልይ አንተ ሰማይንና ምድርን የሞላህም እቺ ቤት ላንተ ስም ይጠራባት ዘንድ ነው እንጂ ላንተ እኮ የሚበቃ አይደለም ይበቃል እንዴ አይበቃም ዳዊት እኮ ነው በተሸለመ ቤት እየኖርኩኝ እንዴት ነው ግን አምላኬ በድንኳን የሚኖረው እኔ በተሸለመ ውስጥ ብሎ ለአምላኬ ቤት ሰራለሁ ብሎ ዝግጅት ገባ አይ ዳዊት አንተ በእጅህ ብዙ ደም ስላለ ቤቴን አትሰራልኝ የክርስቶስ ደም ፈሶ ቢሆን ኖሮ ዳዊት ይሰራ ነበር ብዬ አስባለሁ የክርስቶስ ደም ከኃጢአት ሁሉ ያነጻል ዛሬ ስንቱ ነፍሰ ገዳይ ነው በክርስቶስ ኢየሱስ ድኖ በደም ታጥቦ የእግዚአብሔር ቤተ መቅደስ ይሆነው እውነት ነው ይሄ ስንቶቻችንን ከስንት ኃጢአት ከስንት ነገር አውጥቶ ምን አደረገን እግዚአብሔር መቅደሱ አደረገን ማደሪያው አደረገን እጅ በሰራቸው አይደለም እግዚአብሔር የሚኖረው በእኔና በእናንተ ውስጥ ነው ለምን በእነሱ ኖራለሁ በመካከላቸው እመላለሳለሁ እነሱ ለኔ ወንዶች ልጆቼና ሴቶች ልጆቼ ይሆኑልኛል ስለዚህ ከመካከላችሁ ተለየታችሁ ውጡ ሲል ተቀደሱ ማለት ነው አሜን ለምን እናንተ እግዚአብሔር ቤተ መቅደስ ናችሁ እኛ እዚህ ስንመጣ ፕሮግራም ስንመራ ስንሰብክ ስናገለግል ምን ቀደስ ሰዎች ብቻ አይደለንም እኛ ቅዱስ ህዝብ ነን ሁሉ ቀን 24 ሰዓት ሰባቱንም ቀን በየትኛውም ስፍራ ኢየሱስኛ ውስጥ አለ በየትኛውም ስፍራ እግዚአብሔር ማደሪያውን እኛ ውስጥ አድርጓል ይሄ ቅዱስ ጌታ ይሄንን ነው ዛሬ በልቤ ሞላው ልብ እንድንል እግዚአብሔር ሩቅ አይደለም ያለው እኔና እናንተ ውስጥ ነው በደሙ ቀድሶ አጥቦ በስሙ ቀድሶ በእውነት ቀድሳቸዋል አይደል ጌታ ኢየሱስ መጨረሻ ላይ ሲጸልይ አንተ እንደው በመድር የሰጠኝን ስራ ፈጽሜ አከበርኩ ብሎ ስለ ደቀ መዛሙርቱ ጸለየላቸው በእውነት ቀድሳቸው እውነት ነው የሚቀድሰው እውነት ማን ነው እውነት ኢየሱስ ነው ዓለም ብዙ እውነት የሚመስል የሚያብለጨልጭ ነገር ግብዣዋን አዘጋይታ ትጠብቀናለች ትገናኘናለች ታሳድደናለች ትፈልገናለች እውነት ኢየሱስ ነው ሌላ እውነት የለም ይሄ እውነት ግን ሩቅ እንዳለ እንዲመስለን ጠላት በጣም ነው የሚሰራ ሩቅ አይደለም እውነት ኢየሱስ ነው እውነት ውስጣችን ነው ያለው ስለዚህ ሐዋርያው ጴጥሮስ ቤተክርስቲያንን ስራልኝ የተባለው ጴጥሮስ ምን አይነት ሰው ነበር አሁን ምን ሆነናል መሰላችሁ ቅዱስ ህዝብ ነን ስንል በቃ የክርስቶስን ደም የሚያነጻንን እንጂ እኛ ለካ እየተቀደስን መቅደስ እየሆነን እየተለወጥን ልንሄድ እንዳለን ብዙ ጊዜ አናስብም እንደምንለወጥ ሰዎች ነን አምናን እንደነበር ዛሬ አንሆንም በጣም የሚገርመው ወደ ተቀደሰው ነገር ወደ ቅድስተ ቅዱሳን እየገባን በሄድን ቁጥር ከላያችን ላይ ብዙ ነገር እየተራገፈ ነው የሚሄደው ለምን በስጋ የሆኑት እግዚአብሔርን ደስ ሊያሰኙ ስለማይችሉ በስጋችን የሆነ ነገር ለእግዚአብሔር የማይመች ነገር መቅደስ ውስጥ እግዚአብሔር እንዲኖር ስለማይፈልግ ያጠራናል ያጸዳናል የእግዚአብሔር መቅደስ ናችሁ የእግዚአብሔር ቤተ መቅደስ ናችሁ
አንደኛ ጴጥሮስ ምዕራፍ 2 ላይ ምን ይላል መሰላችሁ? ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃልን ወተት ተመኙ። እነሱ አሁን ነው እንደተወለዱት። እነሱ እኮ ቆይቷል ጌታን ካገኙ፣ ተበትነው ነው በፈተናና በመከራ። ግን አሁን እንደተወለዱ ሕፃናት የቃሉን ወተት ተመኙ። ምንን ትታችሁ? ተንኮልን ትታችሁ፣ ተንኮል የሌለበትን፣ ቅንዓትን፣ ሐሜትን፣ ግብዝነትን፣ ክፋትን፣ ተንኮል እሱን ምን አስወግዱና በቃ ጌታ ቸር ነው አይደል? ጌታ በህይወታችን ቸር ነው አይደል? ቸርነቱን አይተናል አይደል? በቃ እውነት ቀምሳችሁ ከሆነ ትልቁ ችግር ምንድነው? ጌታን ያልቀመስን ሰዎች አለን ማለት ተጠርተናል፣ መተናል፣ ድነናል። ግን ይሄ እንዴት ነው? በሹሊት ኢንካውንተር ያልሆንበት ሁኔታ አለ። ይሄ ያስፈልጋል። ታውቃላችሁ አንድ ሰው በግሉ ከአምላክ ጋራ ልዩ የሆነ መነካካት ካልተነካ ከባድ ነው። እንዴት ብትሉ ጴጥሮስ አብሮት ይወጣል፣ አብሮት ይገባል። ሁሉን ትቼ ተከትያለሁ ያለ ሰው ሁሉን ትቶ ተከትሏል። ነገር ግን ጌታ በተወሰደበት ቀን ምንድነው የሆነው? ሄዶ የባሪያውን ጆሮ ምን አደረገ? ወዲያው ቁርጥ አይደል? ያ ሁሉ ተምሮ ማለት ነው። ያ ሁሉ ሲማር ቆይቶ የት ቦታ ነው ጴጥሮስ ግን የተገኘው? ሁሉን ትቶ ተከትሎ ሲያበቃ ጌታ ከሞተና ከተነሳ በኋላ እንደገና አሳ ማጥመዱ ጋር ሄደ። የተወውን እንደገና አንስቶ ሌሎቹንም ሰብስቦ ኢየሱስ እዛ ሄደ። እዛ ያለበት ሄዶ ራሱን ሲገልጥልን እንደገና ተገለጠላቸው አይደለም የሚለው? አንዴ ብቻ አይበቃንም። የሚገርማችሁ ለጌታ ለመሆንና ፈጽመን እሱ ደጋግሞ ጌታ ሊገለጥልን ያስፈልጋል። ለብቻው እኮ ነው የወሰደው። ለብቻው ወሰደው። የዮና ልጅ ስምዖን ሆይ ተወደለኛለህን? ይበለን እስቲ ጌታ። እስቲ እንበረከክና በቃ ለጌትነቱ እንበረከክና ለአምላክነቱ እንበረከክና ይጠይቀን ጌታ። እዛ ቦታ ላይ ነው ጴጥሮስ የተገኘው። ከዛ በፊት ችኩል ፈጣን፣ በቃ የእግዚአብሔርን ቃል ለመታዘዝ ፈጣን። በጀልባ ውስጥ ያለ ኢየሱስ ክርስቶስ በውሃው ላይ እየሄደ ሲመጣ ምጽአት ነው ሲሉ የነበሩ ጌታ አትፍሩ እኔ ነኝ ሲላቸው ጴጥሮስ ከሁሉም ቀድሞ አንተ ከሆንስ ምን በላለሁ እና በለኝ ና የምትለዋ ቃል ብቻ በቃችሁ ና ሲባል በቃ ተንኮትሎ ነው ምን ደጌታ ማለት ጌታን ስናገለግል ፍላጎት ሊኖርን ይችላል፣ መሻት ሊኖርን ይችላል። መሻታችንና መፈለጋችን ብቻ ግን በቂ አይደለም። ከጌታ ጋራ የተለየ ንክኪ ያስፈልገናል። ጌታ እንዲነካን ያስፈልገናል። ያቺ ሴት ከ12 ዓመት ጀምሮ ደም ሲፈሳት የነበረች ሴት ብዙዎች ያጋፉት፣ ብዙዎች ከበውት፣ ችግሯ፣ መከራዋ፣ ስቃይዋ በስቶ ብዙ ተንከራታ መድኃኒት ፈልጋ ይላል። ስለ ኢየሱስ ሰማች። እዛ ሁሉ ግፊያ ውስጥ ግን አልፋ የልብሱን ጫፍ የነካው እንደሆነ እድናለሁ የሚል እምነት ሞላባት። እድናለሁ ብዙ የሞከረችው ግን ኢየሱስ ጋር አመነችው። እድናለሁ አለች እና ተንጠራርታ አልፋ ኢየሱስን አይደለም የሥጋውን አይደለም የነካችው፣ ልብሱን ነው የነካችው። ኃይል ወጣ። ኃይል ይውጣልን እንደ
እንደው ግርግር አይሁንብን ወገኖቼ መጋፋት አይሁንብን ሌሎች ስላደረጉ ነገሮችን የምናደርግ አንሁን በዚህ ዘመን በጣም የሚያስፈራ ሁኔታ ነው ያለው ሰው ሁሉ ማይክ ስላገኘ መድረክ ስላገኘ ወይም ደግሞ ከመንግስት ጋር የሆነ ነገር ተቀለጣጥፎ ቦታ ስላገኘ ቸርች ይከፍታል ከዛ ማይኩን ይዛል ከዛ እንደፈለገው ይናገር በጣም ነው የሚዘገነነው የሚናገሩት ነገር ሲሰማ ከእግዚአብሔር ቃል በጣም ይራቅ እንደ እግዚአብሔር ቃል ያልሆነ የእግዚአብሔር ቤተ መቅደስ ምን ሆነ ቅዱስ ቤተ መቅደስ ሸቀጥ ሆነ ይሄ ጌታችን ኢየሱስ ክርስቶስም በነበረበት ጊዜ ሆኗል ጌታ ምንድነው ያደረገው ታዲያ ጅራፉን ይዞ ገብቶ እየገረፈ ምን አረ ገንዘብ ለዋጮችን እየገለበጠ የገንዘብ ለዋጮችን እዛ ያስቀመጡበትን በዛን ዘመን እንኳን እኮ ጌታም እዛ ሆኖ ያ ስርዓት አልተሻረም በመቅደሱ ቅዱስ ነበረ ያንን ስርዓት ሊጠብቁ ይገባቸው ነበረ ነገር ግን ሸቀጡን ሞሉበት ለገንዘብና ለጌታ መገዛት ለሁለት ጌቶች መገዛት አይቻልም ጌታ እኮ የሚገርመው ደቀ መዛሙርቱን ልብስ አትፈልጉ ምግብ አትፈልጉ ምን አትበሉ አታወላውሉ ማላቸው አታወላውሉ የሚያስፈልጋችሁን የሰማይ አባታችሁ ያውቃል እነሱ ገንዘብ አልተቀበሉ ክብርም አልተቀበሉ ሲያመጡላቸው ሲሰግዱላቸው እንደው ልብሳቸውን እየቀደዱ አልተቀበሉ ተገላቢጦሽ ሆነ ምንድነው ተገላቢጦሽ ያደረገው የእግዚአብሔር ቃል የለም የእግዚአብሔር ቃል ኢሳይያስ 55 ላይ ምን ይላል ኑ ያለ ዋጋ ግዙ ጠጡ ገንዘብን ዋጋ ላይ ለምን ህይወታችሁን በዛ ተመዝናላችሁ ኑ ግዙ ኑ የእግዚአብሔርን ቃል ግዙ ከአፌ የሚወጣውን ቃሌ ምን ያደርጋል የምሻውን ያደርጋል የላኩትን ይፈጽማል እንጂ በከንቱ ወደኔ አይመለስም ዝናብና በረዶ ምድርን እንደሚያርሳት ታበቅልና ታፈራዘን እንደሚያደርጋ ከአፌ የሚወጣው ቃል እንዲሁ ነው ቃሉ ነው የሚሰራው ቃሉ ነው በቤተ ክርስቲያን ውስጥ የሚሰራው እግዚአብሔር በህዝብ ብዛት አይደነቅም የአሜሪካ ቤተ ክርስቲያኖች በጣም ትልልቆች ናቸው ግን ለሰው ልጅ ጆሮዎች የሚመቹ የምድር ፍልስፍና ከምድር የማያላቀቁ ከዓለም የማያላቀቁ ከስጋ የማያላቀቁ ከራስ ምኞት የማያላቀቁ ስብከቶችን ሰዎች እየሰሙ የጌታ ስም እንደ ነገሩ ይጠራል ቃሉ ግን የለም ጌታ ከቃሉ ውጭ አንፈልገውም ጌታ ራሱ ምንድነው ቃል ነው ቃል ነው መንፈሳዊ ቤት ለማውን እንድንሰራ ነው የተጠራ ነው አሜን በሰው ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነ ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ እኔ እናንተ ዛሬ እንደዚህ እንደምናረጋው ሁሉ ጊዜ የክርስቲና ህይወት ምንድነው እለት መሞት እለት ራስን መካድ እለት ደግሞ ወደዚህ ጌታ መቅረብ ወደ ምኑ የማዕዘን ድንጋይ ወደ ሆነው ወደ ተጣለው ድንጋይ እየቀረብን ለምን ወደ እግዚአብሔር ቅረቡ ከዛ ወደ እናንተ ይቀርባል ዲያብሎስን ተቃወሙ ከናንተ ይሸሻል ዲያብሎስ የሚውጣውን ፈልጎ ዙሪያችንን ስለሚዞር ሁሉ ጊዜ እኛ ወደ እግዚአብሔር ስንቀርብ እግዚአብሔር ወደኛ ይቀርባል እግዚአብሔር እኛ ጋር በቀረበበት ኃይል ዲያብሎስን ሂድ ስንለው ይሄዳል አሜን ዲያብሎስ የእግዚአብሔርን ቤት እያጎሳቆለ እያታለለ ነው ያለው ብዙዎች የተመረጡትን እያሳተ ነው ያለው ብዙዎች የተመረጡትን አይናችን እያየ ሰዎች እየሳቱ ነው
አይናችን እያየ እየሳቱ ነው በዚሁ ምድር ላይ እየጨረሱ ነው እዚሁ ምድር ላይ እየፈላለጉ ነው ክብር እየፈላለጉ ነው ስም እየፈላለጉ ነው ስሙ እግዚአብሔር የሆነ ስሙ ኢየሱስ የሆነ ከስሞች ሁሉ በላይ ያለው በሰማይ በምድር ክብር የተገባው ጉልበት ሁሉ የሚንበረከክለት ምላስ ሁሉ ታላቅነቱን ጌትነቱን የሚናገርለት አንድ ስም ኢየሱስ እሱ ብቻ ነው ከኢየሱስ ሌላ አናውቅም ከኢየሱስ ሌላ አናውቅም ይሄ ዘፍጥረት 11 ላይ ባቢሎን የተባለበት ምክንያት ስማቸውን ሊያስጠሩ ምን አደረጉ ነው ቢለው ተነሱ ሰሩ ህንጻውን ሰሩ ምን ሊያረጉ ስማቸውን ሊያስጠሩ እኛ ምን ስም አለን እንደው በጌታ ምን ስም አለን ምን ወኮ የማይገባን እኮ ነን የእግዚአብሔር ልጆች ሆነን ጌታ ስለኛ ራሱን አዋርዶ ራሱን ባዶ አድርጎ ራሱን ሰው አድርጎ በሞት የውርደት ሞት ሞቶ ሲወለድ በበረት ተወልዶ ለማይገባለኛ ይሄ ሁሉ አድርጎልን እኛ ካፈር ሊያነሳ ካመድ ሊያነሳ ከራሱ ጋር ሊያኖረን አሜን የእስራኤልን ህዝብ ወደ ራሴ አመጣዋችሁ ወደ ሙሴ አይደለም ያመጣቸው ወደ ኢያሱ አይደለም ያመጣቸው ወደ ራሱ ነው ያመጣቸው ስለዚህ ነው የሚቀደሱት እኮ ለዚህ ነው ወደ ሙሴ እኮ ራሱ ከመምጣቱ በፊት ሙሴን ምንድነው ያለው ቀርቦ ሲያይ እኔ ቅዱስ ነኝና አንተ የረገጥካት ምድር ምንድናት የተቀደሰች ናትና ጫማህን አውልቅ ሚዲያም ውስጥ በኖርከው አይሆንም በሄድከው አካሄድ አይሆንም ግብጽ ቤት ውስጥ በነበርክበት በዛ በነገስታቶች በነበርከው ማንነት አይሆንም የተቀደሰ ነው እኔ እዚህ ጋር መጥቻለሁ እኔ እዚህ ጋር አለው ስለዚህ ቤተ መቅደስ ለመሆን መጀመሪያ በመቀደስ ነው የሚጀምረው በደሙ ቀደሰን ከዛ ግንኛ የቅድስናን ህይወት እየተለማመድን እንድንኖር እግዚአብሔር ይፈልጋል እናንተ ደግሞ እንደ ሕያው ድንጋይ ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ሕያዋን ድንጋዮች ሆናችሁ ለምን ወደ ሕያው ድንጋይ መጣችኋላ በኢየሱስ ክርስቶስ በማበኩል በኢየሱስ ክርስቶስ በኩል ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ በተቀደሰ አንደበት እግዚአብሔርን በሚፈራ ማንነት በንጹህ ልብ በበጎ ሕሊና መስዋዕትን እናቀርባለን ከሁሉ በላይ ግን እግዚአብሔር የሚፈልገው የኔና የናንተን መስዋዕት ነው እንደዚህ እንደ ቤተ ክርስቲያን ሕያው መስዋዕቶች ኮነን አሜን አዎ በዛን ጊዜ በጎችን ፍየሎችን ኮርማዎችን ነው ይዘው የሚሄዱት አሁን ግን ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ሕያውና ምን ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርህራሄ እለምናችኋለሁ ይለናል ጳውሎስ ሰውነታችንን ነው መናቀርበው እዚህ ጋር ስንመጣ ሰውነታችንን ነው መናቀርበው በዛ እግዚአብሔር ደስ ይለዋል ምክንያቱም በዚህ በቀረበ ማንነት ነው እግዚአብሔር የሚሰራው አሜን እኛን ቀርባለን እሱ ደግሞ ለራሱ ቤተ መቅደስ ያደረገ ያገጣጠመ እኛዋን ሕያዋን ድንጋዮች ሆነን ሕያው ድንጋይ ይታያቸዋል ሕያው ድንጋይ የሚናገር ድንጋይ ቤተ መቅደስ እኮ ስለሆነ ነው ድንጋይ የተባልነው ቤተ መቅደስ ለመሆን ለመሰራት በመሰራት ላይ ስላለን ሕያዋን ድንጋዮች ሆነናል አሜን ክቡር ድንጋዮች የእግዚአብሔር ማደሪያዎች ነን ዛሬ ቦታችንን ነው ማምጣት ያለብን ጥሪያችን ይውላችሁ ስሜታችንን እየተከተል በህይወታችን የሚያልፉትን መከራዎች እያሰብ በተለያየ ነገር ውስጥ ስናልፍ ወደ ኋላ የምንተወው ደሞ ጌታ ተቶኛል ብለን ምን ተወሳው ከዛ ያለፈ ነው አሜን
ደሞም ጌታ ማንንም አይተውም አልጥልህም አልተውህም ያለ አምላክ እግዚአብሔር ህዝቡን አይጥልም ነገር ግን በአዲስ ኪዳን ልክ በብሉይ ኪዳን እነ ሰለሞን መቅደሱን እንደሰሩ ከዛ በኋላ ሄሮድስም እንዳደሰው እናውቃለን ከዛ ደግሞ በባቢሎን እግዚአብሔርን አልታዘዝም ባሉ ጊዜ ወደ ባቢሎን ሄደው ተመልሰው እንደገና የመቅደሱ ዕቃ ተሰርቆ ተወስዶ የነበረውን ቤቱ ፈራርሶ የነበረውን በእነ እዝራ በኩል እንደገና እግዚአብሔር እነ ዘሩባቤልን እነ ሐጌን እነ ኢያሱን ነቢያቱን አስነስቶ ትንቢት ተናግሮ እንደገና መቅደሱን እንደሰሩት እናውቃለን ግን እንደገናም ቢሰራ ደጋግሞም ቢሰራ እሱኛው መቅደስ አይደለም እግዚአብሔር የሚፈልገው አሁን እናንተ ይሄያው እግዚአብሔር ቤተ መቅደስ ናችሁ ያለንን እኛ አሜን እሱን ቢሆን ኖሮ የሚፈልገው እዛ ኢየሩሳሌም ይርን ነበር የምንሰግደው በዛን ጊዜ እንደነበረው ማለት ነው እዛ በሚሰራበት ቦታ ማለት ነው ግን እኔና እናንተ የተቀደሰ ህዝብ ትሆኑልኛላችሁ ብሎ ቅዱስ ህዝብ ብሎ አስቀድሞ ራሱ ቀድሶ ቅዱሳን አድርጎ መርጦናል ለዚህ እንቀደስ ጥሪያችን በቅድስና ነው ምንም አባት ብላችሁ ብትጠሩ በእንግድነታችሁ ዘመን በፍርሃት ኑሩ ካለ በኋላ እኔ ቅዱስ ነኝና ቅዱሳን ሁኑ ያለውን አለ ጴጥሮስ ኮነ ቢለው ያለውን እናውቃለን የት ነው ያላችሁ ይሄንን ዘሌዋውያን ላይ ነው ያላችሁ እናንተ ለኔ እኔ ቅዱስ ህዝብ ትሆኑልኛላችሁ ስለዚህ ቅዱሳን ሁኑ እኔ ምንድነኝ አለ እኔ እግዚአብሔር ነኝ እኔ ለኔም ለናንተም እኔ እግዚአብሔር ነኝ ይለናል አሜን እኔ እግዚአብሔር ነኝ አንቺ ውስጥ ያለው እኔ እግዚአብሔር ነኝ አንተ ውስጥ ያለው ስለዚህ በቅድስና እንኑር ሌሎችን አንምሰል ዓለምን አንምሰል ዓለምን ወደ እግዚአብሔር ቤት አናስገባት ለዓለም አንፍቀድ ለስጋችን አንፍቀድ እኛ ይሄ ስልጣን በእኔና በእናንተ እጅ ውስጥ ነው ያለው አሜን የፈቀድነውን ያለው እንቀደሰው በቅድስና ለመኖር ክርስቶስ ኢየሱስን ልበሱት ክርስቶስ ኢየሱስን ቀድሱት በልባችሁ ቀድሱት የተባለ እሱን እየቀደስን ለመኖር ከፈለግን ይኸውላችሁ ጌታ ምን እንደሚፈልገው እኛን ማቀፍ ነው የሚለው ማቅረብ ነው የሚፈልገው እየተቀደስን እንሄዳለን ስለ ቅድስና ዘምረን የቅድስናን ህይወት የምንጥለው ነገር አይደለም አሜን ስለ ቅድስና ዘምረን እኛም ለመቀደስ ሁሉ ጊዜ ራሳችንን ማዘጋጀት አለብን አሜን አንድ ነገር ግን የእግዚአብሔር ቤት መቅደስ ሲሰራ የማይወድ ጠላት አለ ጠላት አይወድም እንዴት አርጎ እንደሚያበላሽ ነው በዚህ ስፍራ ላይ የተበተኑትም ጠላት አስነስቶባቸው ነው በጣም ነው ስደት የገጠማቸው አይደለም ሐዋርያት ገና የእግዚአብሔርን ቤት መስራት ሲጀምሩ እንደተነገራቸው የእግዚአብሔርን ነገር ሊያደርጉ ሲሰበሰቡ ሲጸልዩ የእግዚአብሔር ክንድ መገለጥ ሲጀምር በሁሉ ፊት እግዚአብሔር ሞገስ ሲሰጣቸው እግዚአብሔር በኃይል ሲገለጥ ኃይለኛ ስደት እስራት ግርፋት መጨረሻ ላይም ደግሞ መበተን እና እንደነ እስጢፋኖስ ያሉት ሁሉ መገደል ድረስ ደርሰዋል ጠላት አይተኛልንም ይሄን ነገር እንድናስተውል ይሄን መናገር ፈልጋለሁ ብዙ ጊዜ ወደ ቸርች ልንሄድ ስንል የሆነ ነገር ያስቀምጥልናል ከሌና ከሌ እንዲያደርጋሽ ደሞ እዛ ምን ትሰሪያለሽ ይለናል እንዴ እዛማ እንዴ ለምን አልሰራም እኔ እኮ ወገን ተደርጌ የእግዚአብሔር ልጅ ነኝ እኮ እኔ እኮ ኢየሱስን ፈልጌ ነው የሚሄደው ማለት አለብን እኔ ቤተ መቅደስ እኮ ነኝ በቅዱሳን መካከል እንደሆን ነው ስፍራዬ የተሰጠኝ ቦታዬ እዛ ነው አንድ እያለ እየለቀመ ጠላት የሚወስደው ግን ለምን እንደው ታውቃላችሁ እየሸነገለ እያባበለ እየዋሸ ነው በእነዝራ ዘመን ቤተ መቅደሱን ሲሰሩ ተንተናይና ሰቡርተዘናይ የተባሉ የጌታ አንተ አይሁዶች እኮ አይደሉም ምን አሉ
ምን ያረጋችሁ ነው ግን ምን ያረጋችሁ ነው አሉና መጡ የእግዚአብሔርን ቤተ መቅደስ እንሰራለን የእግዚአብሔርን ቤተ መቅደስ እንሰራ እኛም ከናንተ ጋር አይ የእግዚአብሔርን ቤተ መቅደስ መስራት ለናንተና ለኛ አይደለም እናንተ ከኛ ጋር ልትሰሩ አትችሉም ዓለማዊያን ጓደኞቻችን የእግዚአብሔርን ቤተ መቅደስ አይሰሩም ጌታን የማያውቁ ዘመዶቻችን የእግዚአብሔርን ቤተ መቅደስ አይሰሩም መለየት አለብን ከሀገርህ ከዘመዶች ከወገን ከአባት ቤት ተለይተ እኔ ወደ ማሳይ ሂድ ብሎ አብርሃምን እንደጠራው እኔና እናንተን እንዲጠርቶናል ስለ ቤተ መቅደስ ጌታን ለማታውቅ እህቴ ባወራላት ይገባታል እንዴ የእግዚአብሔር ቤት ጉዳይ ይገባታል እንዴ ፈጽሞ ሊገባት አይችልም አንድ ንግግር አንድ ቋንቋ አንድ ሐሳብ አንድ መንፈስ አንድ ሐሳብ አንድ ልብ ያደገን የሚችለው የእግዚአብሔር ሐሳብ ብቻ ነው እዛ ውስጥ የሌሉ ሰዎች አይመለከታችሁም ነው ምንላቸው አይመለከታችሁ የእግዚአብሔርን ቤተ መቅደስ መቅደስ ለእናንተና ለኛ አይደለም የእግዚአብሔር ቤተ መቅደስ እንዳይሰሩ ተነሱባቸው ደብዳቤ አጻፉባቸው የእግዚአብሔር ደግሞ ቤተ መቅደሱን ለመስራት ዓለማዊውን ሰው ማለት ከአይሁድ ወገን ያልሆነውን ሰው የፋርስን ንጉስ ቂሮስን አስነሳለሁ እሱ ቤተ መቅደሴን ይሰራል ብሎ አስነሳ እሱ ወሰነላቸው ተጀመረ ስራው ተጀመረ ልክ ጌታን በእኛ ህይወት ስራውን እንደጀመረ እነዚህ መጡና ደብዳቤ ጽፈው መጀመሪያ አብረን እንኑናሉ ውሸታቸው ከዛ ደግሞ አይቻልም ሲባሉ ደብዳቤ ጻፉ ከዛ አስነሱባቸው የቤተ መቅደሱ ስራ ምን ይላል ተጓጎለ ይላል ጠላት ብዙ ጊዜ እግዚአብሔር በእኛ የጀመረውን ነገር ሊያስተጓጉል በኃይል ነው የሚሰራው ወገኖች እንንቃ ጠላት እንዴት እንደሚመጣ እንደሚሰራ ከእግዚአብሔር ቃል ውጭ በሆነ መልካም በሚመስል መጥቆ አልሳካ ሲላቸው ደሞ ክፉ በሆነው መጡ ጠላት አይ ወይ በበሽታ ይመተናል ወይ የሆነ ነገር በቤታችን ያደርጋል የሆነ ነገር ያደርግና ይሄ እግዚአብሔር በእኛ የጀመረውን ስራ ማስተጓጎል ይፈልጋል እንንቃ የዲያብሎስን ሐሳብ ሽንገላው አንስተውም እንዳለ ጳውሎስ አንስተውም ጌታኮ ለነ ጴጥሮስ ምንድነው ያላቸው ሰይጣን እናንተ ሊያበጥር ለመነ እኔ ግን ምን አደረኩ አማለድኩል ሰይጣን ቤተክርስቲያንን ሊያበጥራት በጣም ነው እየሰራ ያለው በብልጭልጭ ነገር ገብቷል እንዴ አሁንኛ እንደዛ የሚጨሰው ጭስ ከሰማይ ነው የመጣው ከሰማይ ካልመጣ በስተቀር እኮ ለእግዚአብሔር መቅደስ የሚሆን ምንም ነገር የለም ታውቃላችሁ ከሰማይ ከእግዚአብሔር የወረደ ነገር ብቻ ነው ጭሱ ይጨሳል መብራቱ ይብለጨለጫል ዓለም ቤተክርስቲያን ውስጥ እንደ ተንተናይና ሰቡርትዘናይ አይነት ሰዎችን ለተለያየ ጥቅም ፈልገው የገቡትን እየተጠቀመ እግዚአብሔርን ቤተ መቅደስ እያረከሰ ነው ተጓጎለ ይላል ተጓጎለ ከዛ ግን አልደከሙም ተነሱ እነሱም ደብዳቤ ጻፉ እቺ ከተማ ከተሰራች እቺ ቅጥራቸው ከተሰራ ይሄ መቅደስ ከተሰራ ይሄ ህዝብ አትችለውም አሉት እነሱም ጻፉ ማን ነው ግን የሚያሸንፍ እግዚአብሔር የዳሪዮስንም የሚያዘው እሱ ነው ቂሮስንም የሚያዘው እሱ ነው እነሱን አስነሳና እንደገና ስራው እንዲቀጥል ስራው ተስተጓጎለ እንጂ ምን ይላል መጨረሻ ላይ ተፈጸመ መቅደሱ መጨረሻ ላይ ተሰራ ታላቅ ደስታ ሆነ እንደውም የድሮዎቹ ያለቀሱ የደስታ ለቅሶ በጣም የሚገርም የእግዚአብሔር መገኘት በዛ ስፍራ ሆነ ጠላት እግዚአብሔር እኔና እናንተን የእግዚአብሔር ቤተ መቅደስ ለማድረግ እየሰራና ያለ ግን ሽንገላውን እንዳንስት የተቀደሰ ህዝብ ትሆኑላኛላችሁ ሲለን እግዚአብሔር በመካከላችን በጽድቅ በቅድስና እየሰራ ክብሩን ለዓለም ሊገልጽ ስለሚፈልግ ነው ሌላ አይደለም
ማደሪያዎቹ ካደረገን በኋላ ምንድነው የእግዚአብሔር አጀንዳ ካላችሁ በጎውን ማን ያሳየናል የሚሉ ምንድነው ይላል ብዙዎች ናቸው ብዙዎች በጎውን ማን ያሳይ ትክክለኛው ነገር ማን ያሳየን ትክክለኛ ቤተክርስቲያን መሆን አትፈልጉ ትክክለኛ እግዚአብሔር የገነባው እግዚአብሔር የሰራው ቤተ መቅደስ ሲሰራ ያው ድንጋዩ ታቃላችሁ ተጠርቦ ተስተካክሎ ነው እንጂ ዝም ብሎ አይገጠም እግዚአብሔር እየሰራን ያለው አንዳንድ ጊዜ አንዳንድ ነገር በህይወታችን ሲያልፍ ያንን እግዚአብሔርን ለሚወዱ ዳሳቡ ለተጠሩ ነገር ሁሉ ለበጎ ነው አይደል ለበጎ ያደረገ እየለወጠ እኛን ግን ከኛ ህይወት ግን መጠረብ ያለበትን ይጠርብና ለዚህ ለመቅደሱ አሜን ለቤቱ ለራሱ ክብር ያደርገናል እየጠረበን ነው እየሰራን ነው እርስ በርስም ነው የሚሰራ ብረትን እንደሚስል ወንድሙን ይስለዋል በዚህ ዘመን ግን ምን ሆኗል መሰላችሁ ኢንዲቪጁዋሊዝም በጣም ነው ይወስደው ያለው ይሄ ደግሞ በአውሮፓ ላይ የነገሰ ልጆቻችን ላይ እንኳን የምናየው ራስ ወዳድነት እኔ ከኔ በኔ ለኔ እኔ ያልኩት እኔ የፈለኩት እኔ የመረጥኩት እግዚአብሔር ቤት ያው ታቃላችሁ ዲሞክራሲ አይደለም እግዚአብሔር ቤት ነፍሳችንን ለእግዚአብሔር ያስገዛን ራሳችንን ያዋረድን ዝቅ ያለን አንደበታችንን እየተቆጣጠርን ንግግራችንን እየተቆጣጠርን ሐሳባችንን እየተቆጣጠርን ምክንያቱም የተቀበልነው መንፈስ የኃይል የፍቅር እንደገና ራስን የመግዛት መንፈስ ነው አሜን ይሄንን መንፈስ ነው የተቀበልነው ምን አይነት መንፈስ እንደተቀበልን ሁሌ ማሰብ አለብን አሜን ያሁን የፍቅር ሐዋርያ የምንለው ሐዋርያ ግን ምንድነው ያለው እዛ እንደዚህ ያደረጉ ነውና እንደ ኤልያስ ዘመን እሳት ይወረድባቸው በላድ አይደል እንዴ ጌታ ኢየሱስ ምን አይነት መንፈስ እንደሆነላችሁ አታውቀም ምን ያለው የሚገርማችሁ ነገር ክርስትና የፐርፌክትነት ጉዳይና እንደው የራስ ችሎታ የራስ ብርታት ጉዳይ አይደለም ይሄንን መቼስ በደቀ መዛሙርቱ በሐዋርያቱ ህይወት አይተነዋል ሐዋርያት ከሆኑ በኋላ መንፈስ ቅዱስ እነሱ ላይ ከመጣ በኋላና ከዛ በፊት የነበራቸውን ህይወት ስንመለከተው ሌላ ናቸው እኛ የት ጋር ነው ያለነው አሁን የት ጋር ነው ያለነው ጌታ እንደፈለገ የሚመራነን ድምጹን እየሰማን የምንወጣነን የምንገባነን የእግዚአብሔር ካልሆነው ነገር የምንጸየፍነን የምንቃወምነን በመካከላችን እንኳን እኮ ነቀፋ ቢኖር ይላል ይቅር ተባባሉ ነው የሚለን ነቀፋ አንዳንድ ጊዜ ልናይ እንችላለን በኔ ላይ አሁን ድካም ልታዩ ትችላላችሁ በወንድሜ ላይ ድካም ልታይ በተለያየ ድካምን አይተን ግን እንድንጠላ አልተፈቀደልንም ወንድሙን የሚጠላ ነፍሰ ገዳይ ነው ስለሚል እግዚአብሔርን የሚወድ ከሱ የተወለደውን ምን ያረጋል ይወዳል ይሄ እንደ የሆነ በካልኩሌሽን የምናረጋው ሳይሆን ማንነታችን ነው በክርስቶስ ኢየሱስኛ ምን ሆነ አዲስ ፍጥረት ሆነናል ይሄ ማንነታችን በቃ ራሱ ይሰራል አሜን እሱን ግን ማንነት ወደ ሙላት ለማምጣት ግን እንማራለን እንገሰጻለን በእግዚአብሔር ቃል እንሞላለን በእግዚአብሔር መንፈስ እንሞላለን መንፈሱ መጥቶ የኔ ነገር ይበልጣል የሚል ሰው አይኖርም የሚገርማችሁ ከፍ የሚል ሰው አይኖርም መንፈሱ ሲመጣ ነገሮች እግዚአብሔር እንደወደደውና እንዳሰበው ይሆናሉ ግን እግዚአብሔር በአንድ ቀን ደሞ ሰርቶ አይጨርሰንም በ10 አመትም ተሰርተን አናልቅም እስከነድ ድረስ ግባችን የት ነው ኢየሱስን መምሰል እየተሰራን ነው የእግዚአብሔር ቤት ስራ አልተቋረጠም በእኔና በእናንተ ህይወት እግዚአብሔር አሁንም ይሰራል እየሰራ ነው አያቋርጥም ብቻ ጥሪያችንን እንዳንዘነጋ በጎን ማን ያሳየናል የሚሉ ብዙዎች ስለሆኑ ነው ብያቸዋለሁ ብዙ ነፍሳትን ጌታ መማረክ ይፈልጋል የጌታ የመግዘግየቱ ሚስጥር ምንድነው ያለው ጴጥሮስ ብዙዎች ንስሐ እንዲገቡና እንዲመለሱ ነው ስለዚህ አይምሮ ለክርስቶስ እንድንማርክ ነፍሳትን ለክርስቶስ እንድንማርክ
ቤተ መቅደሱ ቅዱስ እንዲሆን በዚህም ደግሞ እግዚአብሔርን የማያውቁ የእግዚአብሔርን ክብር እንዲያዩ እግዚአብሔር ይፈልጋል። ቤተ መቅደሱን ለመስራት እግዚአብሔር ልዩ የጸጋ ስጦታ ሰጥቷል። ልዩ ነን። በፍጹም የሚመሳሰል ሰው በመካከላችን የለም። እህትና እህት ወንድምና ወንድም እንኳን ቢሆን የሚመሳሰል ሰው የለም ታውቃላችሁ። እኛ ልዩ ነን። እግዚአብሔር ደግሞ በልዩ ደስ ይለዋል። ራሱ ፍጥረታትን ሲፈጥር አበባውን ሲፈጥር ልዩ አትክልቱን ሲፈጥር ልዩ አገሮችን ምድሮችን በፍጹም አንዱ አገር ካንዱ አገር አይመስ ልዩ ራስን እኮ መቀበል ምን እንደው ታውቃላችሁ? ልዩ ጸጋ እንዳለን ልዩ ነገር እግዚአብሔር በእኛ ላይ መቀበል በቤተ መቅደሱ ስንኖር ባለጠጋ ያደርገናል። ምክንያቱም አንዳችን ለአንዳችን እናስፈልጋለን። አንዳችን ያለ አንዳችን ሙሉ አይደለንም። በቃ እንደ አካል ስንቀመጥ እንደ ኩላሊት ተነስቶ እንደኔ ያለ ማንንም የለምና ከዚህ ውስጥ ምንም አልሰራም ብሎ ቢወጣ ምንድነው መጨረሻው የሚሆነው? መሞት ነው። ኩላሊት የሚያምርበት እዛው ቦታው ላይ ሆኖ ስራውን ሲሰራ ነው። እዛው ሲያጠራ ነው አይደለም? እዛው ያጠራ ስራውን እየሰራ አካሉ ምን ይሆናል? ጤነኛ። ስለዚህ እኔና እናንተ እያንዳንዳችን የራሳችንን ህይወት መቀደሳችን የራሳችንን ህይወት መጠበቃችን የራሳችን ህይወት ላይ ትኩረት ማድረጋችን የጻድቅ አይኖቹ ምን በማን ላይ ናቸው? በራሱ ላይ ናቸውና ለአካሉ ጠቃሚዎች ነው በእነሆነው። ግን ከአካሉ ውስጥ የታመመ የሆነ ካለ ያው አካሉ ሁሉ ምን ይሆናል? ይታመማል። ስለዚህ ለመቀደስ እንፈልግ ተቀደሱ ዘንድ ፈልጉ ይላል ዕብራውያን ላይ። ያለሱ እግዚአብሔርን ሊያይ የሚችል የለምና ተቀደሱ ዘንድ ፈልጉ። ሐዋርያው ጳውሎስ ለተሰሎንቄ ቤተክርስቲያን እንዲህ ይላቸዋል። የተሰሎንቄን ቤተክርስቲያን ታውቃላችሁ በጣም የተደሰተበት እምነታቸው በዙሪያው ላሉ አብያተ ክርስቲያናት በዙሪያው ላሉ አገሮች ሁሉ የተወራላቸው ፍቅራቸው የተወራላቸው ደግሞ ፈጥነው ከጣዖት ወደ ኢየሱስ ፊታቸውን የመለሱ እጅግ የተባረኩ የተወደዱ ቅዱሳን ናቸው። ግን ምን ይላቸዋል? ምዕራፍ 4 ላይ ሲመጣ ምን እንደው ታውቃላችሁ? ምን የትኛውን እንደው ትእዛዝ እንደሰጠናችሁ ታውቃላችሁ አይደል? ስለነሱ አመስግኖ የትኛውን ትእዛዝ እንደሰጠናችሁ ታውቃላችሁ አይደል? ይህ የእግዚአብሔር ፈቃድ ምንድነው አላቸው? መቀደሳችሁ ነው። መጨረሻ ላይስ ምን አላቸው? መጨረሻ ላይ 5 ላይ ምን አላቸው? ከማናቸውም አይነት ክፉ ነገር ራቁ፣ የሰላምም አምላክ ራሱ እናንተ አይደላችሁ ራሱ ሁለንተናችሁን ይቀድስ። ምናችን ነው የሚቀደሰው? መንፈሳችሁም ነፍሳችሁም ስጋችሁም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ። ገብቷችኋል? ስጋችን የእግዚአብሔር ቤተ መቅደስ ነው። ጌታ ኢየሱስ ክርስቶስ እስኪመጣ ድረስ የእግዚአብሔር ቤተ መቅደስ ስለሆነ እንጠብቀዋለን። ስለ ስጋ ምንም ችግር አይደለም ያሉ አይደል? ኖት እንትናቸውን በደንብ አልያስኩትም። ግን እነዚህ የስተት ትምህርት ያመጡ ስጋችን ምንም አይደለም። ስጋችንም ለእግዚአብሔር ያስፈልገዋል። ስጋችንም ይቀደሳል፣ አንደበታችን ይቀደሳል፣ እግሮቻችን ይቀደሳሉ፣ እጆቻችን ይቀደሳሉ፣ አይናችን ይቀደሳል። ይንቀደሳለን በደም እየተቀደስን የቅድስ ለአሮንና ለሙሴ የቤተ መቅደሱን ሥርዓት ሲናገር ጆሮአቸውን ንካው በደም ይላል፣ ጣታቸውን ንካው ይላል። እየተቀደስን የምንኖረው ኑሮ ነው። ስለዚህ ሁለንተናችን ተቀድሶ ለጌታችን ለኢየሱስ ክርስቶስ ምጽአት ይዘጋጃል። አሜን። ራሳችንን እናዘጋጅ ሰዎች አይደለም። ስሜታችንን አይተን ሁኔታችንን አይተን ምናምን አይደል። ወደ አዲሱ ሰው እንመለስ። አዲስ ወደ ተጠራ ነው ማንነት። ይሄ አሮጌው ነገራችን ምን ብሏል ይላል? አልፏል። አሮጌውን እንጥለዋለን። አሮጌው ለእግዚአብሔር አይሆንም። አዲሱ ሰው ግን ለእግዚአብሔር ይሆናል።
ስጋን በማጎሳቆልም አይደለም እንደ ዘመዶቻችን ወደ የገዳሙ ይገባሉ በቃ ለእግዚአብሔር ለመቀደስ ነው ለመለየት ፈልገው ነው ግን ገዳም በመግባት መቀደስ ይቻላል ወደ እግዚአብሔር ወደ በመቅረብ ነው ወደዚህ ሕያው ድንጋይ እየቀረባችሁ ነው የተባለው ወደዚህ ሕያው ድንጋይ እየቀረባችሁ ቅዱስ ቤተ መቅደስ ትሆናላችሁ ነው የተባለው አሜን ይሄ ድንጋይ አናጢዎች የጣሉት የናቁት ነው እናንተ ደግሞ እንደ ሕያው ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ አሜን በመጽሐፍ እንዲህ ብሎ ተጽፏልና እነሆ የተመረጠና የከበረን የማዕዘን ራስ ድንጋይ በጽዮን አኖራለሁ በርሱ የሚያምን አያፍርም አሁን የተባለው ነገር ሁሉ በማን ነው የምናደርገው በኢየሱስ በርሱ በቃሉ በመንፈሱ በደሙ በእውነቱ እንቀደሳለን እንጂ በራሳችን ምናመጣው ቅድስና የለም አሜን እንግዲህ ክብሩ ለእናንተ ለምታምኑት ነው ለማያምኑ ግን አናጢዎች የጣሉት ድንጋይ እርሱ የማዕዘን ራስ የእንቅፋት ድንጋይ ማሰናከያ አለት ሆነ ለኔና ለናንተ ማሰናከያ አለት አይደለም ኢየሱስ ለኔና ለናንተ የሚቀድሰን ነው አሜን ዕብራውያን 2:11-13 እንዲላል የሚቀድሰውና የሚቀደሱት ሁሉ ከአንድ ናቸውና ይላል የሚቀድሰውና የሚቀደሱት ከየት ናቸው ከአንድ ናቸው ስለዚህ ምክንያት ስምህን ለወንድሞቼ እነግራቸዋለሁ በማህበር መካከል በዜማ አመሰግናለሁ ደግሞም እኔ በእርሱ ታመናለሁ ደግሞም እነሆኝ እኔን እግዚአብሔር የሰጠኝንም ልጆች ሲል ወንድሞች ብሎ ሊጠራቸው አያፍርም አሜን ወንድሞች ብሎ ሊጠላን የማያፍረው ኢየሱስ የሚቀደሱትና የሚቀድሰው ከአንድ ናቸው ከሱ ነው በቃ በሱ ተገኘን በሱ ተመረጥን በሱ ተወደድን ለሱ ክብር ደግሞ እንድንሆን በክርስቶስ ደም ታጠብን በስሙ ታጠብን በመንፈሱ ታጠብን እለት ደግሞ በቃሉና በመንፈሱ እየመጣ ይቀድሰናል በጸሎት ይቀድሰናል አሜን አሜን ሃሌሉያ ሃሌሉያ የሚቀድሳችሁ አምላካችሁ እኔ ነኝ እንዳለ ለእስራኤል ሕዝብ የሚቀድሰን እግዚአብሔር ነው አሜን ኤፌሶን 2:19 ላይ እንዲህ ይላል እንግዲያስ ከእንግዲህ ወዲህ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም በሐዋርያትና በነቢያት መሰረት ላይ ታንጻችኋል እኛ የታነጽነው በየት ነው በሐዋርያትና በነቢያት መሰረት ላይ በቃሉ ላይ በትምርታቸው ላይ በትምርቱ ላይ በእግዚአብሔር ትምርት ላይ ያልቆመ በክርስቶስ ኢየሱስ ትምርት ላይ ያልቆመ እንግዲህ ክርስቶስን እንደተማራችሁት ነው አይደለም ይላል እንደተቀበላችሁት በርሱ ስር ሰዳችሁ ተመላለሰናል የማይሆን ሰው ከዚህ ህንጻ መካከል አይገኝም ከዚህ ቤተሰብ መካከል አይገኝም በሐዋርያትና በነቢያት መሰረት ላይ ታንጻችሁ የማዕዘኑ ራስ ድንጋይ ክርስቶስ ኢየሱስ ነው በርሱም ህንጻ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል በጌታ ምን ለመሆን ወዴት ለመድረስ ነው በቃ አንቺ እንደው እግዚአብሔር አልሽን ጸሎት አልሽን እንደው መንፈሳዊ ነገር አልሽኮ እንደው አበዛሽው አሁንም ለምን እንዴ እኔ እያደኩ ስለሆነ ቤተ መቅደስ እየሆኑ ለማደግ ስለሆነ የጥሪዬ ለዛ የሚያስፈልገኝ ምግብ አለ ካልበላሁኝ እኔ እሞታለሁ ካልበላሁኝ እኔ እቀጭጫለሁ ካልበላሁኝ እኔ አላድግም የእግዚአብሔር ቤተ መቅደስ ሆኜ አላድግም ብለን እንቢ ማለት አለብን እንቢ ለስጋችን እንቢ ለዓለም ግብዣ
በእርሱ እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ አሜን እግዚአብሔር ማደሪያ ለመሆን ነው የምንሰራው የእግዚአብሔር ቤተ መቅደስ ለመሆን ነው የምንሰራው የእግዚአብሔር ክብር ይገለጥ ዘንድ ነው የምንሰራው የእግዚአብሔር ክብር ተገልጦ ብዙዎች ይድኑ ዘንድ ብዙዎች ያመልጡ ዘንድ ብዙዎች ወደዚህ መቅደስ ወደዚህ ጥላ ይመጡ ዘንድ በላይ ቅዱስ መቅደስ ገና ይጠብቀናል ገና አንድ ቀን ይሄንን ጌታ ፊት ለፊት ያያየን በተቀደሰው መቅደስ ውስጥ ፊት ለፊት ያያየን እናመልከዋለን አሜን ለዚህ ለከበረ ጥሪ ተጠርተን ግን ብዙ ወደ ኋላ የሚጎትተን ነገር አለ በዚህ መሰረት ላይ እንዴት ነው እየሰራን ያለነው ህይወታችንን እንዴት ነው እየሰራን ያለነው ዘመኑን ያያየን ዘመኑ እንዲ ነው ይያልን ነው ምንኖረው ወይ ዘመኑን እንዋጀዋለን ወይስ ከሌና ከሌ እንደዚህ ስለሆኑ እኔም እንደዚህ ቸለል ብዬ ብኖር ምንም አይደለም ብለን ሌሎችን አይተን ህይወታችንን ዘንግተናል ግን እንዴት እንደሚያንጽ ይወቅላል ሐዋርያው ጳውሎስ ይሄን መሰረት የመሰረተው ይሄንን ትምህርት ያስተማረው ለቆሮንቶስ ቤተክርስቲያን ማንንም በዚህ በመሰረት ላይ በወርቅ ቢያንጽ በብር ቢያንጽ በአገዳ ቢያንጽ ስራው መጨረሻ ላይ ይገለጣል ለምን ስራው በሳት ስለሚፈተን ስራው ምን እንደሆነ ይታያል ስለዚህ በዚህ ቤተ መቅደስ ላይ እንዴት እንደምናንጽ በወርቅ ለማነጽ አሜን ወርቅ ያልፋል በሳት በብር ለማነጽ ብር ያልፋል በሳት ጌታ ይመጣል ጌታ ሊመጣ በደጅ ነው ስለዚህ ጥሪያችን የእግዚአብሔር ቤተ መቅደስ ሆነን በዚህ ብቻ ማለት ምን ጠብቀው ስላለ ለምን ጠብቀው ጌታ ራሳችንን ያዘጋጀን እንሄዳለን አሜን ሃሌሉያ ክብር ለእግዚአብሔር ይሁን እየጨረስኩ ነው አሁን እንዴት የቅድስና ህይወትን እንኖር እንለማመድ አንድም በሌላ መንገድ ተናግሬዋለሁ ግን ሐሳቤን ለመሰብሰብ ለመጠቅለል ራሳችንን ፈቃዳችንን በማስገዛት ለእግዚአብሔር ተገዙ ተብለናል አሜን ለእግዚአብሔር እውነት ነው የምንገዛው ለከሌና ለከሌ አይደለም የምንገዛው ለእግዚአብሔር እውነት ከተገዛን በዙሪያችን ካሉ ጋራ የእግዚአብሔር ቤተ መቅደስ ሆኖ ለመሰራት ራሳችንን መስጠት አያቀተንም በቃ ለምን ጥሪው ገብቶናል የተቀደሰ ህዝብ ትሆኑልኛላችሁ ያለው ጌታ ለዚህ ዓላማ ለዚህ ለከበረ ዓላማ እየሰራን እያዘጋጀን እንደሆነ እናውቃለን ለእግዚአብሔር ካልተገዛን ለእግዚአብሔር ራሳችንን ካልሰጠን ህይወታችንን ካልሰጠን ግን የዚህ ክብር የዚህ ሐሳብ ተካፋዮች መሆን ያስቸግረናል በእውነት በመድረ በዳ እንዳለ ድንጋይ ነው የምንሆነው ምድረ በዳ ላይ ብቻውን የተቀመጠ ድንጋይ አይወቀር አይሰራ አይፈለግ ዝም ብሎ ዛ ምድረ በዳ ላይ ይኖራል ሹል ነገር ሆኖ ማለት ነው ግን ከሌሎች ድንጋዮች ጋራ ተሰብስቦ ወደ ወንዝ ውስጥስ የገባው ውሃው ሲመጣ ድንጋይና ድንጋዩን ያጋጨ ድንጋዩ ውሃው ውስጥ የቆየ ድንጋይ አይታችኋል እንዴት ሙልጭልጭ እንደሚል እንዴት ቀላል እንደሆነ ውሃ ውስጥ ነው የተጠራ ነው መንፈሱ ባለበት በዛ ውስጥ ድንጋይና ድንጋይ እንኳን እርስ በርስ እየተፋተገ ምንም ሳይጎዳዳ በጣም ሳይጎዳዳ የሆነ ነገር እየተገፋፋ ምን ይያለ እየተሞረደ ይሄዳል አሜን እየተሞረደ ይሄዳል በኋላ ሲለሰልስ ስትጠጉ ሲለሰልስ ያ ወንድም ስትለሰልስ ያችህት ለስላሶች ያደርጋል አሜን ይለውጠን ጌታ ይለውጣል ጴጥሮስን ለውጦት እኮ ነው እሱ የሚጽፈው ጴጥሮስን እኮ ለውጦት ሌላ ሰው አድርጎት እኮ ነው ጳውሎስን ምናውቃለን ነፍስ ገዳይ የነበረውን አሳዳጅ የነበረውን ትናንት ድምቄስ እንዳለው ወንድማችን ስሜ ሲያካፍለን ምን አይነት ሰው ነው የነበረው ያንን ሰው ግን ምን አረገው ጌታ ለወጠው ትምክቱን ሁሉ አስጣለው ትምክት አለኝ የሚለው ነገር ሁሉ እንደ ጉድፍ እቆጥራለሁ ስለምን ስለ ጌታዬ ስለ ኢየሱስ
እንደ ጉድፍ ቆጥረዋለሁ እስኪል ድረስ ለሶ ተለውጦ መጨረሻ ላይ ታሽቶ ተሰርቶ በመከራ በሁሉ ነገር አልፎ ምን አለ እኔ ኢየሱስ እንደመመስል እኔን ምሰሉ እስከማለት እንኳን ደረሰ ማለት ነው ያማን ሰዎች ይገደሉ ብሎ አሳዳጅ የነበረው እንደዛ አይነት ይጭካኔ ልብ የነበረው እግዚአብሔር የድንጋዩ ልብ አወጣና የሥጋ ልብ ሰጠው መንፈሳዊ ሰው ሆነ ቃሉን በመሞላት አሁን ብዙ እዚህ መድረክ ላይ ብዙ ቀልዶች ነው የሚፈልጉት የሚያስቀን ነገር ነው የምንፈልገው ተረት ነው የምንፈልገው ፍልስፍና ነው የምንፈልገው እነዚህ ነገሮች አያድኑም ወንጌል ነው የሚያድነው እኔ ዛሬ ንጹህ ወንጌል ላይ ነገርኳችሁ እንደወረደ ሌላ መቀላቀለው ተረታተረትም የለኝም ለምን ያላችሁ ተረታተረቱን ተው ብሎታል ጳውሎስ ለጴጥሮስ ተረታተረቱን አስቀምጠው ይሄ ቃል ለእግዚአብሔር ሥራ የሚያዘጋጅ ለጽድቅ ኑሮ የሚያዘጋጅ ስለሆነ እሱን ያዝ መከራዬን ተቀበል መከራ ልክ እንደኔ ተቀበል እንደ በጎ ወታደር ሁን እያለ የነገረው የእግዚአብሔርን ቃል ነው እንጂ ጳውሎስ ተረት አልነገረው ተረት የሆነ ሚያዝናና ምናምን ከፈለግን ቲያትር ቤት ነው የምንሄደው ቲያትር ቤት ነው እሱን ደግሞ ጥለነው መተናል በቃ ትተነው መተናል አይረባም አይጠቅምም ብለናል ምን ሆነላችሁ መሰላችሁ አንድ ጊዜ የዛሬ ስንት አመት አሜሪካ በኮንፈረንስ ሄደን ነበር አይደለ እና በጣም ወደው ፓስተር አለ እና እዛ ቤት አርፈናል እና ብዙ ነገር አደረግን ስንጸልይም ቆየን ብዙ ውጭም ቆየን ምናልን ከዛ በኋላ ይሄ ኢትዮጵያውያኖች በጣም ብዙ ነው ያሉት እዛ ዲሲና የኢትዮጵያውያኖች ቀን ነው ተብሎ በቃ የማይሸጥ ነገር የለም ምን አገኘን እዛ ፊልም አገኘን ይሄ ምንድነው ቲያትር ለስሙም ጠፍቶብኛል ሆነት እና ይሄ ፊልም አለ አይደል የኢትዮጵያ የተሰራ መንጠቆ የሚለው ፊልም አሁን እኔ ጌታን ሳላቀ በፊት አቤት እንዴት እንደሳኩ በሱ እንትን ማለት ነው ከዛ በኋላ በቃ መንጠቆ ንግዛ አልኩትና ሁላችንም ቤተሰብ ሁላችንም ተሰብስበን ነው ሁላችንም እዛ ነው ያረፍነው እዛ ማታ መጣን አሁን ምን እናርግ ሲባል ይሄው ያ መንጠቆ በጣም ነው የምትስቀውና አሁን አብረን የዛሬ 2007 2008 ማለት ነው ከዛ ይውላችሁ ልክ ሲከፈት የስድም ማአት በኢየሱስም የት ልግባ በቃ ይሄንን ማናይ ብዬ ቶሎ እንዲዘጋ አረ ይሄ ምንድነው ያመጣሽው አለኝ እሱ ደግሞ በጣም ኃይለኛ ሰው ነው እና በአለም ላይ ያለን የምንስቅበት ነገር አሁን የሚያስቀን ከሆነ የእግዚአብሔር ቃል ውስጣችን የለም የእግዚአብሔር ቃል ይጸየፈዋል ቲያትር በማየት ፊልም በማየት እኔ ፊልም በጣም ነው የሚያስጠላኝ የኡነቴን ነው ነግራችሁ ውሸት እኮ ነው አሁን ሊጀመር ነው ቀጥል ተብሎ እዚህ ሰዎች ቲያትር የሰሩ እየዋሹ ያልሆኑትን እየሆኑ የሚያሳዩት ነገር እንዴት ነው ህይወታችንን እኛ የሚገዛው በፍጹም ድል ፈንታ ሊኖረው አይገባም አንዲትም ሰዓት ለሱ አንሰጥም ይው ባዶ ነው ህይወትን የሚያደርገው ባዶ ህይወታችንን የሚያደርግ ከዓለም የሰበሰብናቸው የተለያዩ ነገሮች እንጣላቸው ያሁን በመድረክ ላይ ያየን ነው በስማም ከዓለም የመጣው ነገር ግን እግዚአብሔር ህዝቡን አይጥልም በሰሞኑ ስናይ የነበረውን ነገር እናውቃለን እጅግ ከእግዚአብሔር ቃል የወጣ አካሄድ ነው የምናይ ምክንያቱ ግን በእግዚአብሔር ቤት ዘማሪዎች ተቀምጠው ብዙ አመት ቆይተው ምንድነው የሆነው ምክንያቱ ያላችሁኝ እንደሆነ ሚስጥሩ ልንገራችሁ የእግዚአብሔርን ቃል አስቀምጠዋል የሆነ ጊዜ ምናልባት ሙሉ መጽሐፍ አንብበዋል ሙሉ መጽሐፍ ስላነበብን እግዚአብሔርን አወቅነው ማለት አይደለም እኔ በእውነት በዚህ ሰሞን በጣም እግዚአብሔር ፊት ንስሐ አገባ የነበረው የልጅነቴን ከቃልህ ውጪ ለቃል የምሰጠው ጊዜ ብዛት ጨምር ያልኩ ነበር ሌላ ሰው ነው የምትሆኑት እኮ ቃሉን ስትሞሉ የቃሉን ጮማ እኮ ነው ቢለው ጮማ ነው እኮ በቃ ህይወታችን ያበራል እኮ ዘይት አለው እኮ የእግዚአብሔር ቃል ዘይት አለው የእግዚአብሔርን ቃል አስቀምጠን ወይም ደግሞ ዝም ብለን የሆነ የሃይማኖት መልክ እንድንይዝ ነው ጠላት ያሰለጠነን ያለው
የእግዚአብሔር ቃል ግን ሕያው ነው የሚሰራ ነው ከሁለት ሰይፍ ካለው ሰይፍ ይልቅ የተሳለ ነው ጅማትንና ቅልጥምን እስኪ ላይ ነፍስንና ሐሳብን እየለያየ ያወጣ የበለተ የሚለውጥ ነው ይለውጠናል የእግዚአብሔር ቃል ለዚህ መቅደስ የሚያዘጋጀን ለእግዚአብሔር መንግስት የሚያዘጋጀን ለክርስቶስ ምጽአት የሚያዘጋጀን አገልግሎታችን ብርቱ የሚያደርገው ኃይለኛ የሚያደርገው እስከመጨረሻው ድረስ ጸንተን እንድንቆም የሚያደርገን የእግዚአብሔር ቃል ሙላት ነው አሜን የእግዚአብሔር ቃል ሙላት ማጣት የጠላትን ሽንገላና ማታልን ማባበል እንስታለን እሱ ምንም በጎ በሚመልካም በሚመስል ይመጣል ጥሩ በሚመስል ደስ የሚል የሚያስመስል ይመጣል በእግዚአብሔር ቃል ግን ሲመዘን ባዶ የሆነ ከንቱ የሆነ ነገር ሌላው በመንፈስ ቅዱስ ኃይል አሜን በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው እንቆማለን በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው የእግዚአብሔር ቤት የምንሰራው በመንፈስ ቅዱስ ኃይልና በመንፈስ ቅዱስ ምሪት ነው ሰው በኃይሉ አይበረታም ማንኛውንም ነገር እግዚአብሔር እንድናደርግ የሚፈልገው በመንፈስ ነው በመንፈስ እየተመራን የእግዚአብሔርን ሥራ እንድንሰራ ራሳችን በመንፈስ እንድንመራ አሜን መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ አሜን ሃሌሉያ ጌታ እንደመጣው ቃል መኖርን እንዲሰጠን እግዚአብሔር ቤተ መቅደስ ሆነን እንድንሰራ በዚህና በዚህ ፈተናው ሲመጣ ወጀቡ ሲመጣ ወደ ኋላ እንዳንል እንዳናፈገፍግ ኃይል እንድንሞላ እንጸልያለን እንድንበረታ እንጸልያለን ሃሌሉያ ክብር ለእግዚአብሔር ይሁን ሃሌሉያ ክብር ለእግዚአብሔር ይሁን ሃሌሉያ ጌታ አለ በመካከላችን ጌታ አለ በዚች ቤተክርስቲያን ጌታ እየሰራ አለ ሃሌሉያ ይሰራል ያድናል ይታደጋል እኛ ደግሞ በዚህ በመጨረሻው ዘመን ራሳችንን ዳንኤል እንዳለ እያነጠርን ብዙዎች ራሳቸውን ያጠራሉ ያነጥሩማል አሜን ሃሌሉያ ጌታን እስቲ ያመሰገንን ጸልይ ወገን ስላደረከኝ ስለማርከኝ ልጅ ስላደረከኝ ለዚህ ለከበረ ዓላማ ስላጨኸኝ መቅደስህ እንደሆን ማደሪያህ እንደሆን ስለወደድክ ስለፈቀድክ ጌታ ሆይ ተመስገንን በለው በምስጋና ድላለ ወገኖቼ ጠላትን ዛሬን ወጋለን ሊበታተነን የሚሰራውን እንወጋለን መቅደሱ እንዳይሰራ የሚያዘገየውን እንወጋለን ሬባሲ ካንቶሎሮዶባስ የእግዚአብሔርን በጎች በየስፍራ የሚበታተን በታታኝ መንፈስ የሚለያይ መንፈስ ክፉን ቀንድ በኢየሱስ ስም እንወጋለን ይወጋ ዲያብሎስን ተቃወሙት ተብለናል ተቃወሙት ዲያብሎስን እናባርረዋለን ከቤታችን ከህይወታችን እናባርረዋለን ለእግዚአብሔር ራሳችንን እንለያለን ወደ እግዚአብሔር እንቀርባለን ወደ ሕያው ድንጋይ እንቀርባለን እንለወጣለን ራሳችን እንደሌላ ሰው አድርገን እናገኘዋለን ወገኖቼ ሃሌሉያ ይችላል እግዚአብሔር አይደክምም እግዚአብሔር አይታክትም እግዚአብሔር አይታክትም ስላንቺ አይታክትም ስለኔ አይታክትም ስላንተ አይታክትም ቤተ መቅደሱን እግዚአብሔር ይሰራል በመንፈሱ ይሰራል ሃሌሉያ እንጽላ ሰማ በመስጋና እርገው እግዚአብሔር በኔ የሚያምን የማዕዘኑን ድንጋይ የሚያምን አያፍርም
አያፍርም አናፍርም ወገኖቼ አናፍርም አንድ ቀን ጌታን እናየዋለን መከራው አልፎ ስቃዩ አልፎ የምድር ኑሮ ይሄ የሚያስቸግረን ነገር ሁሉ አልፎ አንድ ቀን ጌታን እናየዋለን ሃሌሉያ እናመሰግንሃለን የዘላለም አምላክ ቅዱስ እግዚአብሔር በመካከላችን ልትባት እግዚአብሔር ሆይ በቃል ስለመጣህ እናመሰግንሃለን በመካከላችን ስላለህ እናመሰግንሃለን ይቺ ለኔ የተቀደሰ ስፍራ ትሆንልኛለች እንዳልክ እናንተ ለኔ የተቀደሰ ህዝብ ትሆኑልኛላችሁ እንዳልክ ልታደርገን ስለመጣህ እናመሰግንሃለን በእናንተ ውስጥ መፈለግንም ማድረግንም የሚሰራ እርሱ ነው እንደሚል ጌታ አንተ በእኛ ውስጥ መፈለግን ማድረግን ልታደርግ ብዙዎቻችን ከሸሸንበት ከራቅንበት እንደገና መቅደስ ለመሆን እንደገና ያንተ ማደሪያ ለመሆን እንደገና የዘላለም አምላክ እግዚአብሔር ሆይ ፈቃድህና ሐሳብህን ልናደርግ ዛሬ ድምጽህን ስላሰማህን እጅግ አርገን እናመሰግንሃለን ልትቀድሰን ስለመጣህ እናመሰግንሃለን ቀድሰን በጽድቅ እንድናገለግልህ በቅድስና እንድናገለግልህ እየፈራንህ እንድናገለግልህ ክርስቶስ ኢየሱስን በልባችሁ ቀድሱት እንደሚል ጌታ ሆይ አንተ ተቀደስ ስምህ ይቀደስ ስምህ በመካከላችን ይቀደስ ስምህ በቤተክርስቲያናችን ይቀደስ ስምህ በእኛ ላይ ከፍ ይበል ቅዱስ ስምህ ይክበር ይመስገን ሃሌሉያ ያዳነን የፈወሰን የጠራን የለየን ላንተ እንድንሆን ያደረገን ቅዱስ ስምህ ነው ጌታ ሆይ ስምህ አዳነን ስምህን እንቀድሰዋለን ስምህን እንባርከዋለን ስምህን ከፍ እናረጋዋለን ስለሰማህን ተመስገን በጌታ በኢየሱስ ክርስቶስ ስም ጸለይን አሜን